ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ኢትዮጵያ ውስጥ ስላለ ሁኔታ በተለይም ስለ ፋኖ እንቅስቃሴ ወቅታዊ የሆኑ መረጃዎችን ይዤላችሁ መጥቻለሁኝ። ያው ለተወሰነ ጊዜ በጥቂት ቀናት አየር ላይ አልነበርኩኝም። ያው እንደምታውቁት ብዙ ጊዜም ተናገር ያለው ያው ይሄንን የዋሜራ ፕሮግራም እንሰራው በዋናነት ህዝብን ለማንቃት፣ ህዝብን ለማስተማር፣ ለህዝብ ድምጽ ለመሆን፣ ለተገፉት ድምጽ ለመሆን ነው። በሙያ እኔ ጋዜጠኛ አይደለሁም። እንደ አንዳንዶች በዚህ በጋዜጠኝነት ስራ ላይ የምተዳደር ሰው አይደለሁም። ያው በትርፍ ጊዜ ነው ይህንን ነገር የምሰራው እና በትርፍ ጊዜ ደግሞ ሲሰራ በቃ ያው ቢዚ መሆን ነገር ስላለ በዚህ ምክንያት በግል ጉዳይ ነው ያንን እንትን ለማድረግ የሞከርኩት። በዛ ላይ ደግሞ ይሄ ዝግጅት እንደምታውቁት ጊዜ የሚወስድ ነው። ቪዲዮ መቅረጽ አለ፣ ቪዲዮ ኤዲት ማድረግ አለ፣ ኮንቴንት ማዘጋጀት አለ እና እንዲህ አይነት ፕሮግራሞችን ለመስራት ብዙ ጊዜ ስታፍ ያስፈልጋል እና ያ የለም። በራሴው ሁሉን ነገር እኔ ነኝ የማደርገው። ስለዚህ በዚህ ምክንያት አንዳንዴ አልፎ አልፎ እንደ ሁሉ ጊዜ ላይሆን ይችላል ማለት ነው እና በመሃል አንዳንድ መቆራረጦች ቢኖሩ አንደርስታንድ አድርጉኝ ለማለት ነው። በተቻለ መጠን ግን ያው የህዝባችን ጉዳይ የኛ ጉዳይ ስለሆነ የህዝቡ ስቃይ እኛንም ስለሚሰማን ምንም በውጭ ሀገር ብንሆንም የህዝቡ ስቃይ እኛንም ስለሚሰማን ያ የመጣንበትን ማህበረሰብ ደግሞ ልረሳ ስለማንችል በተቻለ መጠን በተቻለን አቅም ሁሉ ማገዝ ስላለብን ያው ለተገፉት ለግፉዋን ድምጽ መሆናችንን እንቀጥላለን። ያው የህሊና ጉዳይ ስለሆነ ማለት ነው፣ የሞራል ጉዳይ ስለሆነ እንግዲህ ብዬ ያለፈው ፕሮግራም እስካወጣሁበት ጊዜ ምን ተፈጠረ ምን ሆነ በሚለው ዙሪያ ላይ አንዳንድ አዳዲስ መረጃዎችን እነግራችኋለሁ። እሱም በመጀመሪያ እንግዲህ መጀመሪያው ያው የህወሓቱ ጦርነት ነው። እዛ ከህወሓት ጋር ይደረግ የነበረው ጦርነት ከህወሓት ጋር ይደረግ በነበረው ያው ብዙ ጊዜ እንዳልኩት ህወሓት የሚባለው ኃይል የሞተ የተሰባበረ ኃይል ነው። ህወሓት የሞተና የተሰባበረ ኃይል ነው ብዬ ደግሞ በድፍረት የምናገረው በዋናነት እዛ አካባቢ መረጃዎችን ማሰባሰብ ያለሁኝ በትግራይ ህዝብ የተተፋ ድርጅት ስለሆነ ነው። መሳሪያ ደብቀው ሊኖሩ ይችላሉ፣ ታጣቂዎች ሊኖሯቸው ይችላሉ። ነገር ግን በህዝብ የተተፋ ድርጅት ህወሓት በህዝብ የተተፋ ድርጅት ነው። ህወሓት አሁን ባለው ሁኔታ ለሁለት ተከፍሏል። አንደኛው የነጻድቃን ህወሓት ነው የበለጸገው ከአብይ አህመድን ጫማ እየላሰ ያለው ከአብይ አህመድ ጋር ያለው የነጻድቃን የነጌታቸው ረዳ ህወሓት ራሱን የትግራይ የሰላም ኃይል ብሎ ስምሪት የሚባል ድርጅት አቋቁመው የሰላም ኃይል ብለው በትግራይ ክልል ውስጥ ጦርነት እያደረጉ ያለው የትግራይ ወንድሞችን እየገደሉ ያለው ናቸው። እነዚህ እንግዲህ ህወሓት የተባሉ ናቸው ተመልከቱ። ሌላው ደግሞ በነ ደብረ ጽዮን የሚመራ እነ ሞንጆሪኖ ያሉበት የሻዕቢያ በኢሳያስ አፈወርቂ እግር ስር የወደቁ በቃ የጽምዶ ህወሓቶች አሉ እና እነዚህ ሁሉ ህወሓቶች በአካባቢ ላይ ያሉ ባይገርማችሁ አንዳንዶቹም ሞስሊ አድዋ፣ ሽሬ፣ አክሱም አካባቢ ነው ከዛ አካባቢ መጡ ናቸው። አንዳንዶቹ ደግሞ ራያ፣ እንደርታ ምናምን ከዛ አካባቢ መጡ ናቸው፣ ተንቤን የመጡ ናቸው። እና በእነዚህ ሁለቱ ማህበረሰብ መካከል በቃ በህወሓቶች መካከል የደቡብ አፍሪካ ስምምነቱን ፈርመው ህዝቡን ወደ ተሻለ ደረጃ ማምጣት ሲችሉ እርስ በርስ በስልጣን እየተናቆሩ የድሮ ያረጀ ያፈጀ የብሔር ብሔረሰብ የሚሉትን የዘር ፖለቲካ የዘር ርዕዮተ ዓለም አሁንም እያራመዱ አሁንም በአማራው ላይ ጥላቻቸውን እየተናገሩ አሁንም በጣም ትልቅ ችግር እየፈጠሩ በቃ የትግራይ ህዝብ ሰላም እንዳያገኝ ያደረጉ ሰዎች ናቸው። መጀመሪያውኑ የትግራይ ማህበረሰብ እንደ ህወሓት ለእልቂት የዳረጉ ናቸው። ከዛ ጦርነት አወጁ፣ ጦርነት ከፈቱ፣ በጦርነቱ ተሸነፉ። በመቶ ሺህ በ1 ሚሊዮን የሚቆጠር ህዝብ አለቀ። በብዙዎች የሚቆጠሩ አካለ ስንኩል ሆኑ። ያንን ሁሉ ስቃይና መከራ በትግራይ ህዝብ ላይ ካደረሱ በኋላ አሁን የትግራይ ህዝብ እፎይ ብሎ እንደው የተሻለ ነገር የሚጠቅም ነገር ለህዝቡ ማድረግ ሲገባቸው እነዚህ ሰዎች ግን ያደረጉት ነገር ምንድነው? እንደገና ትግራይን በቃ የግጭትና የቀውስ ተራራ ያደረጉት እና ወደ እርስ በርስ ተከፋፈሉ፣ እርስ በርስ ተለያዩ። ግማሹ ወደ ሻዕቢያ፣ ግማሹ ወደ ብልጽግና ሄደ። አሁን እነዚህ ሁለቱ እርስ በርስ በሚደረጉበት ጊዜ ጭራሽ ወደ ትግራይ ወደ አማራ ክልል ወደ ጎንደር
ወደ ጠለምት በመግባት ወደ ራያ በመግባት እና ራያን አሁን ሙሉ ለሙሉ ተቆጣጥረውታል። ጠለምትን ግን ገብተው ነገር ግን ተመልሰው ወጡ። ተመልሰው የወጡበት ምክንያት ደግሞ ዋናው ምን እንዳልኩት በቃ ወታደሩ የነሱ ታጣቂዎቻቸው መዋጋት አይፈልጉም። ስለዚህ ለውጊያ በሚያሰማራቸው ጊዜ አርሚ በሏቸው ኮር በሏቸው ጥለው ይሄዳሉ፣ መሳሪያቸውን ጥለው ይሄዳሉ። በዚህ ምክንያት የፈለገ መሳሪያ ቢኖር የፈለገ ሰው ታች ያለው ሰራዊት መዋጋት የማይፈልግ ከሆነ የትም ቦታ ማድረስ አልቻሉም። ስለዚህ ከፍተኛ የሆነ የህዝብ ተቃውሞ ነው ያጋጠማቸው። ውጭ ያሉ የዲያስፖራ አባላት ቤተሰቦቻቸው ጋር እየደወሉ እንዳትዋጉ ጦርነት ሰልችቶናል ብሎ ከፍተኛ ቀስቀሳ ስለተደረገ የነ ደብረ ጽዮን የነ ሞንጆሪኖ የነ ጌታቸው ወረደ ትንኮሳ ከሽፏል ማለት ነው። እና ከጠለምት ሙሉ ለሙሉ ከጠለምት የወጡት አድማጮቻችን፣ ተመልካቾቻችን የአብይ አህመድ ብልጽግና መከላከያ አሸንፏቸው ወይም ገፍቷቸው አይደለም፣ በራሳቸው ነው ከጠለምት የወጡት። ለምን? ሰራዊቱ መዋጋት ስላልፈለገ እና ህወሓት ሞቷል፣ ህወሓት ፈራሷል፣ ህወሓት ወድቋል ብዬ ያልኩት በዚህ ምክንያት ነው። እና ጭራሽ እንደውም አሁን ወጀራት አካባቢ ራያ አካባቢ እነዚህ ሁለት ህወሓት የነበሩ ቲዲኤፍ የነበሩ አሁን የትግራይ መከላከያ በሚል ስምና የትግራይ ሰላም ኃይል በሚል ስም እግዚአብሔር ያሳያችሁ፣ ትግራይ እንከላከላለን የሚል ስም ይዘው ለትግራይ ሰላም እናመጣለን የሚል ስም ይዘው የትግራይን ማህበረሰብ በደቡብ ትግራይ በማይጨው በምናምን በወጀራት አካባቢ እያተራመሱት እያመሱት ነው ያለው። እና አሁን ያለው ሁኔታ ይሄ ነው። ሆኖም ግን ያው አሁን ነገሮች ትንሽ ጋብ ያሉ ይመስላል። እዛ አካባቢ የነበረው ለትንሽ ጊዜ ጫጫታ ተፈጠረ። አሁን ግን ነገሮች ጋብ ብለዋል። ታደሰ ወረደም ደግሞ ያው እንዳልኳችሁ ነው። ከዚህ በፊት ታደሰ ወረደ መቀሌ ተቀምጦ ባጀት የሚለቀቅለት በእነ አብይ አህመድ ነው። የሚያስፈልገው ነገር ሁሉ የሚደረግለት በእነ አብይ አህመድ ነው። ስለዚህ ይህን ነገር የግዴታ ጦርነቱ ማቆም ያስፈልጋል በሚል ከህዝብም ጫና ስለመጣበት አሁን መደራደር አለብን ወደሚል ደረጃ እየመጡ ነው። ስለዚህ እርስ በርስ ተዋጉ። እርስ በርስ ያው የብልጽግናና በአጠቃላይ በቃ የብልጽግናና የህወሓቶች ዳንኪራ ነው የነበረው ማለት ነው። የብልጽግናና የህወሓቶች ዳንኪራ ነው የነበረው እና አሁን እዛ አካባቢ ያለው ነገር ትንሽ የተረጋጋ ይመስላል። እንግዲህ የሰሜኑ በሀገራችን ክፍል ያለውን ሁኔታ ነው የምናገረው። ሌላው በሁለተኛ ሼር ማድረጋችሁ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ታስታውሳላችሁ። የአማራ ፋኖ ብሔራዊ ንቅናቄ በቃ ፋኖዎቹን በሙሉ አንድ ያደረገ ድርጅት። አሁን 2 ፋኖ የለም፣ 3 ፋኖ የለም፣ 4 ፋኖ የለም። ፋኖዎቹን በሙሉ አንድ ያደረገ ድርጅት ተመስርቷል እና ይሄ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ተብሏል። እና ይሄ ድርጅትን ምስረታ አስመልክቶ ይሄ ድርጅት በተደጋጋሚ ብዙ ጊዜ ብየዋለሁ። በአንድ ቃለ ምልልስም የድርጅቱ ምክትል ሊቀመንበርና በፖለቲካ ጉዳዮች ዙሪያ የድርጅቱ ምክትል ሊቀመንበር ኢንጂነር ሄኖክ አዲሴ ሮሃ ሚዲያ ላይ ባደረገው ማብራሪያ ይሄ ድርጅት የኮሌክቲቭ ሊደርሺፕ የሚከተል ነው። ኮሌክቲቭ ሊደርሺፕ የቡድን አመራርን የሚከተል ነው። እንደ በደርግ ጊዜ ኢሰፓ ላይ ኮሎኔል መንግስቱ ኃይለማርያም፣ አሁን ብልጽግና ላይ አብይ አህመድ፣ ሻዕቢያ ላይ ኢሳያስ አፈወርቂ በቃ ሲንግል ሃንድድ መሪ እንደሆኑት አይደለም። በግለሰብ ላይ የተመረኮዘ ድርጅት አይደለም። ይሄ ድርጅት የቡድን አመራርን የሚከተል ኮሌክቲቭ ሊደርሺፕን የሚከተል አመራር እና ኮሌክቲቭ ሊደርሺፕ ማለት መሪ አልባ አመራር አይደለም። ኮሌክቲቭ ሊደርሺፕ ኮሚቴው ነው የሚመራው፣ በኮሚቴ ነው የሚወስኑት። አሁን ፖሊት ቢሮ የሚል ስም ሰጥተውታል። በፖሊት ቢሮ ነው የሚወስኑት እና ያ ፖሊት ቢሮ ደግሞ ያንን የሚሰበሰብ ሰብሳቢ አለው ማለት ነው እና ሰብሳቢዎች አሉት። ከሰብሳቢ በተጨማሪ የፖለቲካ መምሪያ ወይም ኮሚቴዎችን አዋቅረዋል። የመምሪያ ኃላፊዎችን ሁሉ መድበዋል። የፖለቲካ መምሪያ፣ የወታደራዊ መምሪያ፣ የውጭ ግንኙነት መምሪያ፣ የተለያዩ መምሪያዎችን፣ የስልጠና መምሪያ፣ የተለያዩ መምሪያዎችን ሁሉ ዘርግተዋል፣ ሰይመዋል እና የመምሪያ ኃላፊዎችንም ሁሉ አካተዋል እና ጀነራል ተፈራ ማሞ የዚህ ድርጅት ወታደራዊ አዛዥ ሆነዋል። ረዳት ፕሮፌሰር ጌታ አስራደ የድርጅቱ የፖለቲካ ዘርፍ ኃላፊ ሆነዋል። ፋኖ ብሩክ ስለሺ የውጭ ግንኙነት መምሪያ ኃላፊ ሆኗል እና እንደዚህ ኃላፊዎችን ሁሉ መድበው ወደ ስራ ገብተዋል። ያ ብቻ አይደለም፣ የስራ አስፈጻሚ ኮሚቴም አዋቅረው እንደጨረሱ መረጃ ይደርሰውኛል። የስራ አስፈጻሚ እንግዲህ ፖሊት ቢሮ አለ። ፖሊት ቢሮ 19 አባላት ያሉት ፖሊት ቢሮ አለ። ከ19 አባላት በተጨማሪ የስራ አስፈጻሚ ፖሊት ቢሮ እንግዲህ ምንድነው እንደ በላይ ካውንስል ማለት አድርጋችሁ ልትቆጥሩ ትችላላችሁ። የበላይ ካውንስል፣ የበላይ አካል አድርጋችሁ መቁጠር ትችላላችሁ። እና የዛ አካል ብዙ ጊዜ ሁሌ መሰብሰብ ላይኖርበት ይችላል። የዛ አካል ዋናው ሰብሳቢ ዘመነ ካሴ ነው እና ግን በቡድን ነው የሚወስኑት እና ያ አካል መምሪያዎችንም ስራ አስፈጻሚንም ሁሉ የመደበው ያ እና ይሄ አካል
በስሩ ያው የስራ አስፈጻሚ ኮሚቴ አለ። የስራ አስፈጻሚ ኮሚቴ ውስጥ ተጨማሪ የፖሊት ቢሮ አባላትም ያው የስራ አስፈጻሚ ኮሚቴ አባላት ውስጥ ይሆናሉ 19 ማለት ነው። ከዛ በተጨማሪ ደግሞ ሌሎች ሰዎችም በስራ አስፈጻሚ ኮሚቴ ውስጥ ይዋቀራሉ ማለት ነው እና አሁን ያ የስራ አስፈጻሚ ኮሚቴ ከዛ በታች ደግሞ የማዕከላዊ ኮሚቴ አለ። ስለዚህ የማዕከላዊ ኮሚቴ ትልቁ ስብስብ ነው። የማዕከላዊ ኮሚቴ ውስጥ ደግሞ የተወሰኑት የስራ አስፈጻሚ ኮሚቴ ናቸው። ከስራ አስፈጻሚ ደግሞ የተወሰኑት ፖሊት ቢሮዎች ናቸው እና እንደዚህ አድርገው እያዋቀሩት ነው። ይሄ እንግዲህ በጣም በጥሩ ሁኔታ ነው ያለው። ሌላ ተጨማሪ የአማራ ፋኖ ብሔራዊ ንቅናቄ ጋር በተገናኘ የምሰጣችሁ መረጃ እንግዲህ የጎጃም ፋኖች አንድ ሆነዋል፣ የወሎ ፋኖች አንድ ሆነዋል። የጎንደር እና የሸዋ ፋኖች ሁለት አደረጃጀቶች ነው የነበሩት፣ ሁለት እዝ ነው የነበሩት እና በዛ ዙሪያ ላይ እነዚህን ሁለት እዞች በተለያየ አፋሕድና አፋብኃ በሚል በተለያየ አደረጃጀት የነበሩትን እንደገና በሸዋም እንደዚሁ የነበሩትን ወደ አንድ ላይ የማምጣት ሂደት አለ። ያ ሂደት ተጀምሮ በጥሩ ሁኔታ ላይ እንዳለ መረጃዎች ይጠቁሙኛል። አንዳንድ እንቅፋቶች አሉ እዚህና እዛ። ሆኖም ግን እንቅፋቶችን ማለፍ እንደሚችሉ ነው የደረሰኝ መረጃ የሚጠቁመው። ሸዋ አካባቢ ያው ሸዋ ያለው ኃይል እንግዲህ እስካሁን የነበረው ትልቁ ፈተና ሸዋ ውስጥ ሁለት አደረጃጀቶች ኖሮ እነዚህ ሁለት አደረጃጀቶች እርስ በርስ የሚታኮሱ እንደነበረ ነው። አገዛዙ በሸዋ ስር ሰዶ ብዙ ነገር እንዲያደርግ የተመቻቸለት ሁኔታ አንዱ በሸዋ ያለው ኃይል በጣም ደካማ ስለሆነ ጠንካራ ናቸው፣ ተዋጊዎች ናቸው። በውጊያ ብቃት ማንም አይበልጣቸው። የሸዋ ፋኖች ማንም አይበልጣቸው። በብዙ ነገሮች በጣም የሚያስደምሙ ናቸው። ብዙ ታምራት፣ ብዙ ድንቅ ስራ መስራት የሚችሉ ናቸው። ሆኖም ግን አንድነት ስላልነበራቸው አቅማቸውን ጉልበታቸውን አገዛዙ ላይ ሲሆን አቅማቸውን ጉልበታቸውን እርስ በርስ ያደርጉ ስለነበረ አገዛዙ በብዙ ቦታዎች ብዙ በርካታ የሰሜን ሸዋ ወረዳዎችን አገዛዙ ተቆጣጥሮ ነው ያለው። ስለዚህ ያንን ለመቀየር የሚያስችል በቁጭት መልክ በቃ ትልቅ መነሳሳት በሸዋ እንዳለ ነው መረጃዎች የሚጠቁሙት እና በቅርብ ጊዜ ውስጥ በሸዋ አንድ እዝ ተቋቁሞ ሁለቱ እዞች በአንድ ላይ ሆነው አንድ እዝ ተቋቁመው በአንድ ኮማንድ ሆነው የአማራ ፋኖ ብሔራዊ ንቅናቄ የሸዋ ቀጠና ልትሉ ትችላላችሁ። ምናልባትም አሳምነው እዝ የሚሉትንም ደግሞ ከያዙት የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ በሚል ስር አንድ መሪ ኖሯቸው በዛ መልኩ ስራቸውን ይቀጥላሉ። ጎንደርም እንደዚሁ ጥሩ ነገር እንዳለ ነው የሰማው። ስለዚህ በቅርብ እንግዲህ የምንሰማው ሌላ ትልቁ ነገር ይሄ የአንድነቱ ጉዳይ ታች ድረስ መጠናቀቁ ነው። አንድነቱ እንግዲህ በላይ ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ተቋቁሟል። ነገር ግን ታች ገና አላለቀም። የሸዋ ፋኖች ገና እንዳልሆኑ፣ የጎንደር ፋኖች ገና እንዳልሆኑ። ስለዚህ ጎንደር ያለው ሁለቱ አደረጃጀትና ሸዋ ያለው ሁለቱ አደረጃጀቶች አንድ እስኪሆን ድረስ የአማራ ፋኖ ብሔራዊ ንቅናቄ ስራው ሙሉ ለሙሉ ኮምፕሊትድ ሆነ ማለት አይችልም። እንግዲህ ትልቁ የድርጅቱ ንቅናቄው ትልቁ ስራ እንግዲህ ይሄ ነው መሆን ያለው እና በዚህ ጉዳይ ላይ በጣም እየሰሩ እንደሆነ አውቃለሁ። በቅርቡ መልካም ዜና እንሰማለን የሚል እምነት አለኝ። ይሄ ነው እንግዲህ ያለው የአማራ ፋኖ ብሔራዊ ንቅናቄን በተመለከተ። ተጨማሪ የአማራ ፋኖ ብሔራዊ ንቅናቄ ጋር በተገናኘ የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ጋዜጣዊ መግለጫዎች ተሰጥተዋል። እንግዲህ በስራ ጉዳይ ትንሽ ቢዚ ስለነበርኩ ያንን ማስተላለፍም በእናንተ ማቅረብም አልቻልኩም፣ ይቅርታ ጠይቃለሁ። ሆኖም ግን በጣም ረጅም ሰዓት የወሰደ ከተለያዩ ጋዜጠኞች ጋር ውይይቶች አድርገዋል። ይህን የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት አስተዋጽኦ ያደረጉ አደራዳሪ፣ ታዛቢ የነበሩ ሻለቃ ዳዊት ወልደ ጊዮርጊስ የመሳሰሉት ቀርበው ስለነበረው ሂደት አስተያየት ሰጥተዋል። የድርጅቱ የህዝብ የፖለቲካ ዘርፍ ኃላፊ እና የድርጅቱ ቃል አቀባይ አስረስ ማረ እንዲሁም የፖለቲካ ዘርፍ ኃላፊ ፋኖ ጌታ ስላደ ረዳት ፕሮፌሰር አትበሉኝ ብሏል። ለምን ረዳት ፕሮፌሰር አትበሉኝ ያለበት ምክንያት ፕሮፌሰርነት የአካዳሚክ ማዕረግ ነው። እውነቱን የአካዳሚክ ማዕረግ እና አካዳሚ ውስጥ የማይሰራ ሰው ፕሮፌሰር መባል የለበትም። ስለዚህ በትክክለኛው ስሜ ሄዶ ዩኒቨርሲቲ ሄዶ ማስተማር ሲጀምር እኔ ረዳት ፕሮፌሰር፣ አሶሲየት ፕሮፌሰር ልንለው እንችላለን። አሁን ግን እዛ ላይ እየሰራው ስላልሆንኩ የአካዳሚክ ስራ ስለሆነ ከአካዳሚያ ጋር የተገናኘ ስለሆነ እኔን ፋኖ ጌታ ስላደ ብላችሁ ብትጠሩኝ ደስ ይለኛል ብሎ በዛ መልኩ እንዲጠራ ስለጠየቀ ፋኖ ጌታ ስላደ እለዋለሁ እና ፋኖ ጌታ ስላደ የፖለቲካ ዘርፍ ኃላፊ ሆኖ ይሰራል እና ሁለቱ ቀርበው ማብራሪያ ሰጥተዋል እና ማብራሪያ ሰጥተው ከተለያዩ ጋዜጠኞች የቀረበላቸውን ጥያቄ አስተናግደዋል። እና እንግዲህ ስለዚህ ከጋዜጠኞች ጋር ስለነበረው ነገር አንድ
ትኩረት ልታጣችሁ የምችለው ነገር ምንድነው? በተለይ እንደው ይዘቱን ሳይሆን ይዘቱን በተመለከተ ወደፊት በስፋት የምንመለስበት ነገር ሊሆን ይችላል። ነገር ግን በዚህ እንትን የተለያዩ የአማራ ሚዲያ ካውንስል የአማራ ሚዲያዎች ብቻ አይደለም የተገኙት። የአማራ ሚዲያዎች ብቻ ሳይሆን የተገኙት ሌሎች ሚዲያዎች እንደነ ሪዮት እንደነ ቴዎድሮስ ጸጋዬ ሪዮት እንደነ ዘውዱ ሾው የመሳሰሉ በርካታ ሚዲያዎች በዛ ቦታ ተገኝተዋል እና ምንም ጥያቄን በተመለከተ ይሄን መጠየቅ አትችሉም፣ ይሄን መጠየቅ ትችላላችሁ የሚል ገደብ ሳይደረግ ያንን አቅርበዋል ማለት ነው እና ያ ቃለ ምልልስ በዛ ቃለ ምልልስ እንግዲህ የምንረዳው ምንድነው የአማራ ፋኖ ብሔራዊ ንቅናቄ አማራ ቢልም ለኢትዮጵያውያንን በሙሉ ያቀፈ ጥሪው የቀረበው ሁሉም ኢትዮጵያዊ ፋኖን እንዲደግፍ ነው ተብሎ የቀረበው እና ይህንን በማድረጋቸው በዚህ አጋጣሚ የድርጅቱ ውሳኔን ሳላደንቅ ማለፍ አልፈልግም። ቀላል ሊመስል ይችላል። በፊት አማራ የሚል ነገር ነው የነበረው። አሁን ያንን ትተው አማራ ብቻ አይደለም ፋኖ መደገፍ ያለበት ሁሉም ኢትዮጵያዊ ፋኖ መደገፍ አለበት ብለው መድረኩን ለሁሉም ሚዲያዎች መክፈታቸው የትልቅነት ነው። እንደዛ ነው መሆን ያለበት። በፋኖ ጉዳይ ላይ የተወሰኑ የአማራ ሚዲያንን የሚሉ የተወሰኑ ሞኖፖሊ ሊኖራቸው አይገባም። ስለዚህ ፋኖ የህዝብ ነው። ፋኖ የኢትዮጵያውያን ሁሉ ነው። ፋኖነት ኢትዮጵያዊነትም ነው። ስለዚህ ለነ ቴዎድሮስ ጸጋዬ ሁሉ አድርጎ ያንን ነገር ማስፋታቸው ድርጅቱ ያለውን መተማመንና ያለውን ኮንፊደንስ የሚያሳይ ነው። አድማጮቻችን፣ ተመልካቾቻችን እና ያ ሆኗል። በዛ ዙሪያ ላይ በስፋት ብዙ የተነገሩ ቁም ነገሮች አሉ። በዛ ዙሪያ ላይ በስፋት ተንተን ያለ መረጃዎች ይዤላችሁ እመጣለሁ። ግን ያ ሆኗል፣ ያለውን ሁኔታ አስረድተዋል። ሌላው በዚህ እንትን የሽማግሌዎችን አደራዳሪዎችን አመስግነዋል የፋኖ አመራሮች። ግን እነዚህ ሻለቃ እንደ ዳዊት ወልደ ጊዮርጊስን ብቻ ሳይሆን ሌሎች አካላትንም በዚህ አጋጣሚ ቢያመሰግኑ ጥሩ ነበር የሚል እምነት አለኝ። ለምሳሌ አሁን በህይወት ያሉት ጋሽ ተስፋዬ መካሻው ይሄ አንድነት እውን እንዲሆን ብዙ የደከሙ ብዙ የሰሩ ሰው ናቸው እና እሳቸውንም በዚህ የአፋባን መስረታን አስመልክቶ እሳቸውንም ሪኮግናይዝ ቢያደርጓቸው በጣም ደስ ይለኝ ነበረ። ለምን ትልቅ አስተዋጽኦ ያደረጉ ሰው ስለነበሩ። እንደዚሁም ሌሎች አሁን ለምሳሌ የአማራ ማህበራት የመሳሰሉ ውስጡን የፋኖ አንድነት እንዲመጣ ብዙ የሰሩ ብዙ የደከመዋል እና እነዚህ በቃ አይደለ እንዴት ነው የተወሰኑትን ብቻ ጠርቶ ማመስገን ሳይሆን ይሄ ሂደት እኮ እውን እንዲሆን 2 ዓመት 3 ዓመት ፈጅቷል። በ2 ዓመት በ3 ዓመት ውስጥ እኮ ብዙ ጥረት ያደረጉ ሰዎች እኮ አሉ። ዝም ብሎ ተብሎ እኮ አይደለም የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ እንዲመጣ እኮ መጀመሪያ የአማራ ፋኖ ብሔራዊ ኃይል እኮ መቋቋም ነበር አይደል? የአማራ ፋኖ ብሔራዊ ኃይል እንዲቋቋም ብዙ ስራ ተሰርቷል። ስለዚህ ይሄ የብዙ ሰዎች ድካም እንደመሆኑ በተለይ በተለይ ትልቅ አስተዋጽኦ ያበረከቱ ሰዎችን እውቅና ቢሰጡ ጥሩ ነበረ። የተወሰኑትን ብቻ እና ዳዊት ወልደ ጊዮርጊስን ብቻ እውቅና ሰጥተው ከሚያልፉ በትክክለኛ መንገድ እንደው ህይወታቸውን ሁሉ ሳይቀር የከፈሉትን ለአንድነት ሲሉ ህይወታቸው ሁሉ የከፈሉትን ለነጋሽ ተስፋዬ መካሻ ያሉትንም እውቅና ቢሰጡ በጣም ጥሩ ነበረ። ግን አሁን ወደፊት አይ ቲንክ ድርጅቱ በዚህ ጉዳይ ላይ ለነጋሽ ተስፋዬ መካሻ ላሉ ወገኖች እውቅና ይሰጣል ብዬ አስባለሁኝ እና ይሄ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ የድርጅቱን መስረታ በተመለከተ የድርጅቱን አወቃቀር በተመለከተ ከዛ ባለፈ በተለያዩ የሀገሪቷ ክፍል የተለያዩ አውደ ውጊያዎች ተደርገዋል። አድማጮቻችን፣ ተመልካቾቻችን በአገዛዙ ከፋኖ ጋራ በብዙ ቦታዎች ኔትወርኮች ዘግቶ ውጊያ ጀምረዋል። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃም እና ምዕራብ ወሎ አካባቢዎች የስልክና ኢንተርኔት አገልግሎት ተቋርጧል። በተለይም በይፋት መንዝ መራቤቴ፣ ወግዲ በይፋት መንዝ መራቤቴ እንደዚሁም ደግሞ ታች ሀገረ ማርያም በረህትና ምንጃር ባሉ አካባቢዎች በሰሜን ሸዋ ኔትወርክ ዘግተዋል። በተመሳሳይ ሁኔታ በወሎ ደግሞ በምዕራብ ወሎ በወግዲ በጃማ ደጎሎ አካባቢ እንደዚሁ ዘግተዋል። በሸበል በረንታ ደጀንና ባሶ ሊበንም አካባቢ እነዚህ አንድ አካባቢ ያሉ ናቸው። ወሎ ሸዋ ጎንደር ምዕራብ ወሎ ሸዋ ጎንደርን ወሎ ጎጃም እና ሸዋን የሚያገናኙ አካባቢዎች ናቸው እና እነዚህ አካባቢዎች ከዛ ዘግተዋል። እንደገና ነው ወደ አዲስ አበባ ዙሪያ ያሉ ሀገረ ማርያም በረህት ምንጃር አካባቢ ያሉ ኔትወርኮችን ዘግተዋል እና ያን ያደረጉበት ምክንያትም እዛ አካባቢ በቃ ጠንካራ የፋኖ አደረጃጀት ስላለ በቃ መስመር ዘግተው ኦፕሬሽን አድርገው በቃ ከፍተኛ የሆነ ዘመቻ ፋኖ ላይ ለማድረግ ነው
ያው እንደለመዱት ማለት ነው እንግዲህ እንደዚያ በእንዲህ አይነት ሁኔታ የሚያደርጉት በተደጋጋሚ ነው። በቃ ኦፕሬሽን ልዩ ኦፕሬሽን እያሉ 20 ነው 30 ጊዜ ወገኖች ልዩ ኦፕሬሽን ብለው በፋኖ ላይ 20 ነው ምናምን 30 ጊዜ ልዩ ኦፕሬሽን ብለው ኦፕሬሽኖች አድርገዋል። ሰዎች 20 ምናምን 30 ጊዜ ቢሆን ግን ወታደሮቻቸውን ከመገበር ውጪ ምንም ያመጡት ነገር የለም። በተለይ አሁን የአማራ ፋኖ ብሔራዊ ንቅናቄ እየተደራጀ አንድ የፖለቲካ አመራር ኖሮት በተለይ በቅርቡ ፖሊት ቢሮ ለወታደራዊ መምሪያና ለፖለቲካዊ መምሪያ ኃላፊዎች የፖለቲካ ፍኖተ ካርታና የወታደራዊ ፍኖተ ካርታ እንዲያዘጋጁ መመሪያ ሰጥቶ በዛ ጉዳይ ላይ ስራዎች እየተሰሩ ባለበት ጊዜ ፕሪኤምፕቲቭ ስትራይክ ነው የሚባለው አስቀድሜ ወደ አዲስ አበባ ከመምጣታቸው በፊት አንዳንድ ነገሮች ከማድረጋቸው በፊት አስቀድሜ ስራዎችን ልስራ በሚል እንግዲህ አንዳንድ ኦፕሬሽኖችን ለመጀመር አስቧል እና ሆኖም ግን ያንን በተመለከተ እንዳልኳችሁ ነው። በቃ አገዛዙ ድሮን ብቻ አይደለም የሚጠቀመው ድሮኖች ሰራዊት ብቻ አይደለም ድሮን ብቻ አይደለም ያለውን ነገር በሙሉ ይጠቀማል። የአማራ ፋኖ ብሔራዊ ንቅናቄን መመስረትን ተከትሎ ከፍተኛ ፕሮፓጋንዳ ሲነዛ ነበር። የህወሓትንም ግርግር ያመጣው በዚህ ምክንያት የአማራ ፋኖ ብሔራዊ ንቅናቄ መመስረት ትንሽ ናላቸውን ስላዞረው ቀላል ነገር እንዳይመስላችሁ። ፕሮፓጋንዳ አይደለም እያወራ ያለው እውነታ ነው እያወራ ያለው። የፋኖ አንድ መሆን ማለት ኢትስ አ ቢግ ዲል ወገኖች፣ ኢትስ አ ቢግ ዲል። ስለዚህ ያንን በጣም አስደንግጧቸዋል። ስለዚህ ትንሽ የህወሓትን ጉዳይ እያነሱ የመራወጭ ምንድነው የመቅበዝበዝ ነገር ታይቶባቸዋል ሰዎቹ። አሁን ያ ብቻ አይደለም፣ እንደገና ደግሞ የድሮን ጥቃቶች በጣም እየፈጸሙ ነው። ብዙ ነገሮችን እያደረጉ ነው። ብዙ ስራዎችን እየሰሩ ነው። አሁን ደግሞ ኔትወርክ ዘግተው ይገርማቸዋል። ህዝብ አገልግሎት እንዳያገኝ ስልክ ኔትወርክ ዘግተው ፋኖን ለመዋጋት በሚል ኔትወርክ ዘግተው በጣም ሰፊ ኤሪያ ኔትወርክ ዘግተው እንቅስቃሴ ጀምረዋል እና ይሄ በጣም ያው የሰዎቹ ሰላም ነው ይላሉ፣ አሸነፈን ይላሉ። ግን ሰዎቹ ምን ያህል እንደከሰሩ ምን ያህል ከወታደራዊ አንጻር ምን ያህል እንደከሰሩ የሚያሳየን እና አሁን ያለው ሁኔታ ይሄ ነው ወገኖቼ። እንግዲህ የስልክ አገልግሎት የኔትወርክ አገልግሎት ለህዝብ ቀላል ነገር አይደለም እና ኦልሞስት ሰፊ ኤሪያ ሰሜን ሸዋ አብዛኛውን ቦታ እንደገና ደግሞ ምዕራብ ጎጃም ምስራቅ ጎጃም ደጀን እና ባሶ ሊበን አካባቢ ምስራቅ ጎጃም እንደገና ምዕራብ ወሎ እንደነ ወግዴ እንደነ ከለላ ምናምን የመሳሰሉ አካባቢዎች በጣም ትልቅ ኤሪያ ኔትወርክ መዝጋት ስልክ መዝጋት ኔትወርክ መዝጋት ማለት ያገዛዙን ምን ያህል ጸረ ህዝባዊ እንደሆነ የሚያሳይ ነው እና ያለው ሁኔታ ይሄ ነው። ግን በብዙ አውደ ውጊያዎች በብዙ ቦታዎች በቋራም በተለያዩ ቦታዎች ውጊያዎች ተደርገዋል። በእግናት በተለያዩ ቦታዎች ውጊያዎች ተደርገዋል። የደፈጣ ውጊያዎች የሽምቅ ውጊያዎች ተደርገዋል እና በብዙ ቦታዎች አገዛዙ ከፍተኛ ጉዳት እየደረሰበት ነው። እንዳልኳችሁ ደግሞ ፋኖ አሁን አንድ ወታደራዊ ኮማንድ ስለያዘ ራሱን እያጠናከረ ራሱን እያደራጀ በሰው ኃይል ብቻ አይደለም በሚሊተሪ ስትራቴጂ በተለያዩ አስፔክቶች ራሱን እያጠናከረ ራሱን እያደራጀ ራሱን በጣም በጥሩ ሁኔታ እያደረሰ ያለ ተቋም ነው ወገኖቼ። እና ይሄ ነው እንግዲህ ያለው የአማራ ፋኖ ከፋኖ ጋር በተገናኘ ያለው ሁኔታ ይሄ ነው። ሌላው አንድ እዚህ ጋር የረሳሁት ነገር የድርጅቱ ሰብሳቢ አርበኛ ዘመነ ካሴ በመተከል አካባቢ የስምሪት ወስዶ አንዳንድ ስራዎችን ሲሰራ ነበረ። እዛ አካባቢ ከነበሩ ከጉሙዝ ታጣቂዎች ጋር ውይይቶች በማድረግ አንዳንድ ነገሮችን በማድረግ እዛ ታስረው የነበሩ ተማሪዎችን ሁሉ ታግተው የነበሩ ተማሪዎችን ሁሉ የተመለሱበት ሁኔታ ነው ያለው እና አድማሱ ወደ መተከልም ሁሉ የፋኖች እየተንቀሳቀሱ እንደሆነ ይሄ ማሳያ ነው ወገኖች። ስለዚህ ትግሉ ከአማራ ክልል አልወጣም ብለን ለምንል ሰዎች ትግሉ ኦልሬዲ ከአማራ ክልል ወጥቷል። ፋኖች በመተከል ጀምረዋል። መተከል ውስጥ ገብተው ስራዎች መስራት ጀምረዋል። ቤኒሻንጉል ጉሙዝ የሚባለው ክልል ማለት ነው። ፋኖች ወለጋ ሁለት እዝ አለ። የወልቢዛሞ እዝ እና የወለጋ እዝ አለ። ኦልሞስት 6-7 ወረዳዎች ከነቀምቴ በስተሰሜን ባሉ የወለጋ ክፍል ቢዛሞ በሚባለው የወለጋ ክፍል በስፋት እየተንቀሳቀሱ ነው። ትግሉ ከአማራ ክልል ወጥቷል።
እንደዚሁም ደግሞ ያሳምነው እዝ ሸዋ ውስጥ ግንቢች ወረዳ እንደነ ሸኖ እንደነ ወለንጭቲ እንደነ ሐሙስ ገበያ በመሳሰሉ እንደነ መንዲዳ እንደነ አቢቹና የኛ ወረዳ በመሳሰሉት ቦታዎች ገብቶ እንቅስቃሴዎች ማድረግ ጀምሯል እና በርካታ ኦሮሞ ክልል ተብሎ የተሸነሸነው የሸዋ መሬቶች ወረዳዎች በርካታ ቀበሌዎችንም ተቆጣጥሮ ፋኖ እያስተዳደረ ያለበት ቦታ አለ። ስለዚህ ኦልሬዲ የፋኖ ትግል ከአማራ ክልል ወጥቷል። ከአማራ ክልል ወጥቷል። እንግዲህ ሁለት ጥያቄ ነበረ ብዙዎቻችን የምንጠይቀው። አንደኛው ፋኖ ለምን አንድ አይሆንም? ሁለተኛ ደግሞ ፋኖ ትግሉን ወደ አዲስ አበባ ለምን አይወስድም የሚል። ሁለቱም ሆነዋል። አንድ ፋኖ ነው ያለው። እንደገና ደግሞ ትግሩ ኦልሬዲ ከኦሮሞ ክልል ከአማራ ክልል ወጥቷል። አሁን ስለ አማራ ክልል የሚያወራ የለም። አማራ ክልል ብሎ ነገር ካሁን በኋላ የለም። የፋኖ ትግል አማራ ክልል ተኮር ትግል መሆኑ ቆሟል፣ ቀርተዋል። ፋኖ ትግል አሁን ወደ አዲስ አበባ ነው፣ ወደ አዲስ አበባ ነው። ስለዚህ በዛ ጉዳይ ላይ ብዙ ስራዎች እየተሰሩ ነው። እንግዲህ ሌላው ትልቁ ዜና የፓርላማ ውሎ ነው። አብይ አህመድ በፓርላማ ንግግር አድርጓል። በፓርላማ ንግግር አድርጎ ያው መቼም እኔ ለፓርላማ አባላት አዝንላቸዋል። ወጀብ ህሊና ላላቸው የፓርላማ አባላት አዝንላቸዋል። ያ ሁሉ ሰዓት የዚህን ሰውዬ ውሸት፣ የዚህን ሰውዬ እብሪት፣ የዚህን ሰውዬ በቃ ንግግር ማዳመጥ የምሬን ነው የምላቸው ትልቅ ቶርቸር እና ውሸቱ ደግሞ አይጣል እና በዚህ በጠቅላይ ሚኒስትሩ ዙሪያ ላይ ስለ ምርጫ የተናገረው ነገር አለ። ደግሞም ደግሞ ስለነ ባልቻ አባ ነፍሶ የተናገረው ነገር አለ። በተለይ ኢትዮጵያን ከመንግስት ጋር ችግር ስላላችሁ ኢትዮጵያን የሚጎዱ ባንዳዎች ብሎ እንግዲህ ባንዳዎች የሚለው እነማን እንደሆነ አላውቅም። ከውጭ ሀገር ኃይላት ጋር እየተባበሩ ኢትዮጵያን የሚጎዱ ባንዳዎች፣ አገርን ጊዜያዊ ጥቅም ያሳነሱ በስልጣን ያሳነሱ ባንዳዎች ብሎ እንደነ ሊጋባ በየነና እንደነ ባልቻ አባ ነፍሶን እንደምሳሌ በመጥቀስ ከነ ሊጋባ በየነና ከባልቻ አባ ነፍሶ ተማሩ፣ ኢትዮጵያን አስቀድሙ የሚል ስለ ኢትዮጵያዊነት ለማስፈክና ስለ ኢትዮጵያነት በተለይ ፋኖችን ለማስተማር ሞክረዋል ሰውየው እና በዚህ ጉዳይ ላይ በስፋት ወደፊት የምመለስበት ይሆናል። እንደዚሁም ደግሞ ምርጫን አስመልክቶ ደግሞ ምርጫው ይደረጋል ብሎ ስለ ምርጫ የተናገረው ነገር አለ። ስለዚህ ሁለቱ ነገሮች በሌላ መርሃ ግብር የምመለስበት ይሆናል። ግን ዛሬ ማነሳው ምንድነው ያው አብይ አህመድ በተለይ ከኤርትራ ጋር በተገናኘ በተለይ ከህወሓት ጋር በተደረገው ጦርነት በተገናኘ መቼም ማት ቪዲዮዎች እኮ አሉ። በፓርላማ የተናገራቸው በጣም በርካታ ስለ ኤርትራ መንግስት የተናገረው፣ ስለ አቶ ኢሳያስ አፈወርቅ የተናገረው በጣም ብዙ ነገሮች አሉ። ኤርትራ ውስጥ ስለሆነው ነገር የተናገረው፣ በትግራይ ውስጥ ስለሆነው ነገር የተናገረው በጣም ብዙ ነገር። አሁን ያ ለስንት ጊዜ በስንት የፓርላማ ንግግር የተናገረውን ነገር በሙሉ አድማጮች የተመልካቾች በስንት የፓርላማ ንግግር የተናገረውን ነገር በሙሉ ቀዳዶ ጥሎ በህዝብ ፊት በአደባባይ የተናገራቸውን ነገሮች በሙሉ ውሸት ነበሩ ብሎ አሁን ደግሞ በአዲስ ትርክት በአዲስ ወሬ አዲስ ናራቲቭ ይዞ የወጣበት ሁኔታ ነው ያለው እና በተለይ ከኤርትራ መንግስት ጋር በተገናኘ እንግዲህ ከኤርትራ መንግስት ጋር ጸቡት ገብተዋል። ከኤርትራ መንግስት ጋር አብይ አህመድ የብልጽግና መንግስትና የኤርትራ መንግስት ተጣልተዋል። በፊት ፍቅር ነበሩ። እኔ አስመራ ዩኒቨርሲቲ ተማሪ ነበርኩኝ እና ኤርትራን እኔ እንደ ኢትዮጵያ አካል አድርጌ ነው የማየው። ምንም በፖለቲካ የተለዩ ቢሆኑም የኤርትራን ህዝብ እኔ ከኢትዮጵያ ህዝብ ከተቀረው የኢትዮጵያ ህዝብ ለይቼ አላየውም። የአስመራን ህዝብ እኔ ከአዲስ አበባ ህዝብ ለይቼ አላየውም። ከድሬዳዋ ህዝብ ከጎንደር ህዝብ ለይቼ አላየውም። የኔን አመለካከት አንዳንድ ሰዎች በዚህ ላትስማሙ ትችላላችሁ። ግን እኔ 4 ዓመት ዩኒቨርሲቲ ስማር 4 ዓመት አስመራ ዩኒቨርሲቲ ተምሬ እኔ የማውቀው የኤርትራን ህዝብ ደግነቱን፣ የአስመራን ህዝብ የፍቅር ሰው መሆኑን ነው የማውቀው። ጥሩ ትዝታ ነው ያለኝ። ምንም እንኳን በወቅቱ ጦርነቶች ይደረጉ የነበረ ቢሆንም ህዝቡን አስመልክቶ ግን እኔ በጣም ጥሩ ትዝታ ነው ያለኝ። ኢትዮጵያ ውስጥ እያለሁ ለስደት ወደ አሜሪካ ከመምጣቴ በፊት ከአዲስ አበባ ቀጥሎ ብዙ ጊዜ የኖርኩበት ቦታ አስመራ ነው ለ4 ዓመት። አዲስ አበባ ብዙ አልወጣም። አዲስ አበባ ውስጥ ምናልባት ለአንድ ሳምንት ለሁለት ሳምንት ድሬዳዋ ሐረር ከመሄድ ውጭ እና እዛው ደግሞ ያው የአዲስ አበባ አካል ናቸው የሚባሉት ናዝሬት፣ ደብረ ዘይት ከመሄድ ውጭ እኔ ብዙ ኢትዮጵያን አላውቅም። ወደዚህ በስደት ወደዚህ ከመምጣቴ በፊት ማለት ነው።
ነገር ግን አስመራ ግን 4 ዓመት ኖሬያለሁ። ስለዚህ ያንን ማህበረሰብ እኔ እንደ ህዝብ ነው የምቆጥረው፣ እንደ ህዝብ ነው የምቆጥረው። አስመራ ሄድኩ ማለት እኔ አዲስ አበባ ሄድኩ ማለት ውጭ ሀገር እንደሄድኩ አድርጌ አልቆጥረውም። ስለዚህ ይሄ የኤርትራ መንግስት ጋራ አብይ አህመድ እና የኤርትራ መንግስት ስምምነት ሲያደርጉ የጋራ የምታዩቸው ነው። እንግዲህ ስምምነት ሲያደርጉ በጣም ነበር የተደሰትኩት። እንደውም አስታውሳለሁ አብይ አህመድ አስመራ ሄዶ የትግራይ እናቶች ሰልፍ ላይ ሆነው ሲዘምሩ ሳይ እንባዬ መጣ፣ አለቅስ። ለምን በዛ አካባቢ በባድመ ጦርነት በኤርትራና በትግራይ መካከል በኤርትራና በተቀረው ኢትዮጵያ መካከል የነበረው ጦርነት መንገድ ተዘግቶ እግዚአብሔር ያሳያችሁ፣ መንገድ ተዘግቶ ለ20 ምናምን ዓመት ወንድማማች የሆኑ ማህበረሰቦች እንደ እሳትና ጭድ ሆነው በፖለቲከኞች ምክንያት በጣም ያ በመሰበሩ በጣም ነው ደስ ያለኝ። እንደውም አስታውሳለሁ ሀበሻ ላይ እና በርካታ ሚዲያዎች ላይ አብይ አህመድን የዓመቱ ሰው ብዬ ሁሉ ጽሑፍ ጽፌያለሁ። እንጂ ከኤርትራ ጋር ሰላም በማምጣቱ ብቻ ያ አብይ አህመድ እኔን ያኔ የማረከኝ ከኤርትራ ጋር ሰላም በማምጣቱ። ኢሳያስ አፈወርቂ ጥሩ ሰው ነው ማለት አይደለም፣ ግን ቢያንስ አትሊስት ቦርደሩ መከፈቱ ኢትዮጵያውያን ኤርትራውያን የተለያዩ ኤርትራውያኖች መገናኘታቸው ያ ራሱ ትልቅ ነገር ነው በሚል በጣም ነበር የተደሰተው። ግን አሁን ያው በትግራይ ጦርነት ጊዜ ወያኔዎቹ አየለው በመጡበት ጊዜ እና አብይ አህመድ በቃ አልቆላቸው ነበር። ኤርትራውያኖች ባይገቡ ኖሮ አብይ አህመድ አሁን በስልጣን ላይ አይሆንም ነበር። ይሄንን አብይ አህመድ ለዚህም በርካታ አብይ አህመድም ሆነ ጀነራሎቹ ኢሳያስ አፈወርቂንና ሻዕቢያዎችን አመስግነዋል፣ በአደባባይ አመስግነዋል። በዛ ሂደት ውስጥ ብዙ ግፍ ተፈጽሟል። የመከላከያ ሰራዊት አባላት በትግራይ ህዝብ ላይ ብዙ ግፍ ፈጽመዋል። የሻዕቢያ ወታደሮች በትግራይ ህዝብ ላይ ብዙ ግፍ ፈጽመዋል። ግፍ ፈጽመዋል። አብይ አህመድ በኤርትራውያን የተፈጸመውን ግፍ ሲከላከል ነበረ በአደባባይ ወጥቶ። አሁን ያ ሁሉ ተረሳና ኃጢአቱን በሙሉ ሻዕቢያዎች ላይ ያደረገ እያችሁ መከላከያ ንጹህ መከላከያ ምንም ችግር እንዳላደረገ የሱ ሰራዊት ምንም ችግር እንዳላደረገ ትግራይ የተደረገው ኃጢአት ትግራይ የተደረገው በደል በሙሉ በማን ላይ ነው? በኢሳያስ አፈወርቂ ላይ። ትግራይ የተፈጸመው ወንጀል በሙሉ በማን ነው? በኢሳያስ አፈወርቂ በሻዕቢያ ነው ብለው በቃ እኔ ከደሙ ንጹህ ነኝ አይነት በጣም ጸያፍ የሆነ አሳፋሪ ንግግር ነው። ያ ብቻ አይደለም፣ ወያኔዎችን ደግሞ በአማራ ክልል የጨፈጨፉት እነሱ ናቸው ብሎ በትግሬውና በአማራው መካከል እንደገና ደመቀ ሰው እንዲካባ ፈልጎ ነው፣ እንደገና ሰው እንዲገዳደል ፈልጎ ነው እንደዚህ የሚለው። አሁን በኤርትራ ወያኔዎቹ ከኤርትራ መንግስት ጋር ግንኙነት ጀመሩ። አሁን የትግራይ ህዝብ የኤርትራን ህዝብ እንዲጠላ ነው ይሄን ሁሉ ያደረገው። በአክሱም ይሄ በዚህ ቦታ ይሄን ቦታ ያደረገው ሽንትና ነው ማን ነው ሻዕቢያ ነው ብሎ መናገር በኤርትራና በትግራይ መካከል ጋፕ እንዲፈጠር ነው የፈለገው የሰውዬ። የኤርትራ ህዝብና የትግራይ ህዝብ እኮ አንድ ህዝብ ነው። አንድ ህዝብ እኮ ትግርኛ ተናጋሪ ነው። አኮሎ ግዛይ ብትሄዱ፣ ሰራይ ብትሄዱ፣ ሐማሴ ብትሄዱ እኮ አዲግራት አድዋ ካሉት ጋር እኮ ተመሳሳይ እኮ ናቸው። አንድ ህዝብ እኮ ነው። ግን ተመልከቱ እሱ በፓርላማ ወጥቶ ጥላቻን በቃ እንዲያደረጉ አላደረጉም እያልኩ አይደለም፣ እዚህ ጋር ልብ በሉልኝ። ግን እሱ እንደዛ ሲናገር አያምርበትም። ይሄ ነገር በኢንዲፔንደንት ኮሚሽን ኢንቨስቲጌት ተደርጎ ያጠፉ ሰዎች መቀጣት አለባቸው። ግን ያ እንዳይሆን ከልክሎ ኢንቨስቲጌት እንዳይደረግ ከልክሎ ኢንቨስቲጌተር እሱ፣ ፈራጅ እሱ፣ ወሳኝ እሱ ሆኖ እሱን ከደሙ ንጹህ አድርጎ እነ ሻዕቢያዎችን ሲከስ ማየት በጣም ያሳፍራል። እና በኤርትራ ህዝብና በትግራይ ህዝብ መካከል በቃ ላለፉት በወያኔና በሻዕቢያ ጠብ ምክንያት ላለፉት 20 ዓመታት የነበረው ግድግዳ እንደገና እንዲቀጥል ነው የሚፈልገው። የትግራይ ህዝብና የኤርትራ ህዝብ እንደገና ጠላት ማማቾች ሆኖ እንዲቀጥል ነው አብይ አህመድ የሚፈልገው። ያንን ለማድረግ ነው ይሄንን የተናገረው። እንዲያረጉባችሁ ኤርትራውያኖች ናቸው ብሎ በአደባባይ በፓርላማ ሲናገር ሞቲቭ የኤርትራን ህዝብና የትግራይን ህዝብ ለማጣላት ለማቀያየም ነው ሞቲቭ ያ።
እንደገና ደግሞ ምንድነው ያደረገው? ወያኔዎቹ ደብረ ብርሃን ደብረ ሲና ሲመጡ በአማራ ክልል ብዙ ጭፍጨፋ ፈጽመዋል፣ ብዙ ነገር አድርገዋል ብሎ ያንን የሚያነሳው በምንድነው? በአማራውና በትግራዩ መካከል ደግሞ እንደገና አሁንም መቃቃር እንዲመጣ ሞቲቭ ህወሓትን መታገል አይደለም ወገኖች፣ ሞቲቭ ሻዕቢያን መታገል አይደለም። ሞቲቭ ሰሜናዊ የሚላቸውን ማህበረሰባት እርስ በርስ ማጣላት ሞቲቭ ወይ እና ያንን ያደረገው በጣም ያሳዝናል። በጣም ኃጢአቱን በሙሉ በኢሳያስ አፈወርቂ ላይ ለክልኮ አሁን በአማራ ክልል ኢሳያስ አፈወርቂ ነው ያለው፣ ሻዕቢያ ነው እንዴ በአማራ ክልል ያለው? ህወሓት ነው እንዴ በአማራ ክልል ያለው? በአማራ ክልል በተለያዩ ቦታዎች ኔትወርክ እየዘጋ ህጻናትን የሚረሽ ነው፣ ወጣቶችን የሚረሽ ነው። በድሮን በገበያ ላይ በትምህርት ቤቶች ላይ በመናኸሪያዎች ላይ ድሮን እየተኮሰ የጦር ወንጀል የሚፈጽመው ማን ነው? የብልጽግና አገዛዝ፣ የብልጽግና ጦር አለ። አሁን ኃጢአቱን እሱ መልአክ እሱ ለትግራይ ህዝብ ሐሳቢ አድርጎ ሁሉ ነገር ኃጢአቱን በእነሱ ላይ መጫኑ በጣም ያሳዝናል። እና ይሄንን እዚህ ጋር ላሳያችሁ። እዚህ ጋር የምታዩት እንግዲህ የተመለከቱት አብይ አህመድ ከኢሳያስ አፈወርቂ ጋር እጅ ለእጅ ተያይዞ ነው የምታዩት። የፍቅር ጊዜ፣ የጫጉላ ሽርሽር ጊዜ፣ የጫጉላ ጊዜ ማለት ነው። እዚህ ጋር ደግሞ አቶ ገዱ አብይ አህመድ እና ኢሳያስ አፈወርቂ የሆነው ነው። እንግዲህ በዚህ ጊዜ እንግዲህ ተመልከቱት አሁን የሚለው ምንድነው? እሱ በዚህ ጊዜ እኔ ወደ ኤርትራ ገዱን የላኩት ይሄንን ነገር እንዲያቆሙ እንዲያደርጋቸው ነው። እና ገዱ ይመስክር ባለ ክር ነው፣ ባለ ማተብ ነው፣ ክር አለበት፣ ሃይማኖት አለኝ ይላል። እንግዲህ ወጥቶ ይናገር። እኔ ገዱን ልኬው ነበረ ይሄን እንዲል ኤርትራውያኖችን እንዲያስጠነቅቅ ኤርትራውያኖችን እንዲል ገዱን ምን አድርገው ነበር? ገዱን ልኬው ነበር። አሁን ገዱ ይናገር ብሎ በፓርላማ ያለ ነገር ተናገረ። ውሸት። አቶ ገዱ በዚህ ጉዳይ ላይ መልስ ሰጠ። ይሄ ፍጹም ጥፋት ብሎ አቶ ገዱ ለአብይ አህመድ ምላሽ ሰጥተዋል። እንግዲህ ይሄ ሰውዬ እንደዚህ አይነት ውሸታም ነው። እንዲህ አይነት ውሸት እያወራ ያልተባለን ተባለ ብሎ ብዙ ጥፋት እያደረገ ያለ ሰው ነው። በጣም ሲበዛ ሰርቲፋይድ ላይ ነው። በጣም ሲበዛ ተንኮለኛ ነው። ሃይማኖትን እዚህ ጋር እያነሳ አሁን አቶ ገዱ ገመድ ክር ማሰራቸው እንግዲህ በሃይማኖት ሊይዛቸው ነው ማለት ነው። ሃይማኖት ሊይዛቸው ነው ማለት ነው። ግን እውነታውን አቶ ገዱ ደብዳቤ ጽፈው የነበረውን ሁኔታ ሁሉ ተናግረው አብይ አህመድ የተናገረው ነገር ፈት እንደሆነ፣ አዎ ኤርትራ እንደሄዱ፣ ኤርትራም ሄደው ደግሞ እንዲያደርሱ የተላኩት መልእክት የምስጋና መልእክት እንደሆነ፣ የወዳጅነት መልእክት እንደሆነ በቃ አብይ አህመድ ሄደው እንዲናገሩ ለኤርትራ መንግስት እንዲናገሩ የተናገራቸውን ሁሉ ዘርዝረው ይሄን እንድናገር ነው የተናገረኝ። እኔም በዛ መሰረት ይሄን ብዬ ከኤርትራ መንግስት ጋር ይሄን ተነጋግረናል የተነጋገሩበትን በሙሉ በይፋ አድርገዋል። እዚህ ጋር አቶ ገዱ አንድ የተሳሳቱት ትልቅ ስህተት አለ። የተሳሳቱት ትልቅ ስህተት ምንድን ነው? አቶ ገዱ የሚያውቁትን ነገር መናገር አለባቸው። አብይ አህመድ እንደዚህ እስኪዋሽ ድረስ መጠበቅ አለባቸው። ብዙ የሚያውቁት ነገር አለ። ስለዚህ የሚያውቁትን በሙሉ የነበረውን ብልጽግና ሲመሰረት፣ አዴፓ ሲመሰረት፣ አብይ ወደ ስልጣን ሲመጣ የነበረውን ሂደት በሙሉ ዘክዝከው ለህዝብ መናገር አለባቸው። እሳቸው ሲጠቁ ብቻ አይደለም እውነትን እየወሰዱ መናገር ያለባቸው። የሚያውቁትን በሙሉ መናገር መቻል አለባቸው። ብልጽግና ሲመሰረት እንዴት ነበር? የብልጽግና ጉባኤ ሲደረግ እንዴት ነው? እሳቸው ከስልጣን እንዴት ወረዱ? አብይ አህመድ ወደ ስልጣን እንዴት መጣ? ለማ መገርሳ ጋር ሲያደረጉት ንግግር ምንድን ነው? ይሄን ሁሉ ነገር እነሱ አንድ በአንድ አብይ ገዱ እንዲያደረገ እያሉ እየተናገሩ ለነሱ ምላሽ ለመስጠት ሳይሆን አሁን ለአብይ አህመድ ምላሽ ለመስጠት የተናገሩትን የኢትዮጵያ ሕዝብ ቀደም ብሎ መስማት ነበረበት፣ ማወቅ ነው። ለምንድን ነው ክላሲፋይድ ኢንፎርሜሽን ነው እንዴ አቶ ገዱ? እና አሁንም እኔ ለአቶ ገዱ ማበረታታው ነገር ቢኖር ምንድን ነው ሪአክቲቭ መሆን የለበትም፣ ምላሽ ሰጪ መሆን የለበትም፣ ፕሮአክቲቭ መሆን አለበት። ስለዚህ የሚያውቁትን ነገር በሙሉ
ወደ ውጭ እንዲያወጡት በዚህ አጋጣሚ ጠይቆታለሁ እና ምናልባትም ፈቃደኛ ከሆኑ አቶ ገዱ ዋሜራ ሚዲያ ያንን ለማስተናገድ ፈቃደኛ እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ብዙ የሚያውቁት ነገር አለ። አያዙት፣ አይደብቁት፣ እሱ ጋር ያስቀምጡት። አዎ የጨዋነት አለ። ብዙ ነገሮችን ሚስጥሩንም የማውጣት ሌሎች ነገሮችንም የማውጣት የጨዋነት ባህሪ አለ። አንዳንዴ ትልቅ ሰው እኮ ዝም ብሎ አያወራም። አንዳንዴ በቃ ይለፍ ይቅር ብሎ ያሳልፋል ትልቅ ሰው። ነገር ግን አብይ አህመድ ጋር ግን ትልቅ ሰው መሆን አያዋል። እሱ እንደዚህ በፓርላማ ወጥቶ ብልግና የውሸት ንግግር የሚናገር ከሆነ ለምንድን ነው እሳቸው ለሱ የሚጠነቀቁለት? ለምንድን ነው እሳቸው ለኦሮሞ ብልጽግናዎች የሚጠነቀቁላቸው? ስለዚህ በቃ እጃቸውን ጓንታቸውን አውልቀው በቃ ይግቡበት። የሚያውቁትን ስለነሱ የሚያውቁትን ነገር አንድ በአንድ ዘክዝከው ይናገሩ። 1 2 3 4 5 6 ብለው እና በዚህ ጉዳይ ላይ ይህንን እንዲያደርጉ አቶ ገዱ አበረታታቸዋለሁ። ፈቃደኛ ከሆኑ ያንን መድረክ ለማመቻቸት የተሻልኩትን አደርጋለሁኝ። ይሄው ነው እንግዲህ አድማጮቻችን፣ ተመልካቾቻችን እንግዲህ ለዛሬ ለአሁን ያዘጋጀውላችሁ ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።